ይሄ ሰፈር ግን በጣም ተበላሽቷል። አሰላሙ አለይኩም ለበለበኩርኩም አውዙ ቢላህ። ይሄ ነው ባለፈው የማማ ብርጣሉን ስቶፍ ሰራለሁ ብሎ ዶሮዎቿን ምኑ ሰርቆ ይሄዶ ከተመጣ አሁን ደግሞ ልብስ ቀይረህ መጣ ተታል። ኧረ አይደለም ወንድሞቼ፣ እኔ ከክፍለ ሀገር ነው የመጣሁት። ያላ አንተ ለመሬትም ቅርብ ነህ። ዶሮዎቹን በፍስፍስ አድርገህ የወሰድከው አንተ ነህ። ባለፈው የከበደን ዶሮዎች ዶሮዎቹ ከሰላማዊ ሰልፍ መውጣት ነው እኮ የቀራቸው። ቆላል ራሱ ከበላሁ 1 አመት ሆነኝ። እዚህ ከክፍለ ሀገር ነው የመጣሁትና መስጊድ እየፈለኩኝ ነው የማላውቀው ቦታ ገብቼ እና አቅራቢያችሁ ካለ ንገሩኝ። እሺ ምን እንርዳው? መስገጃ ቦታ ፈልጌ ነው። እዛ አካባቢ ዙር ሳይዋንተ ዙር ደረሰብኝ። ስለ ሙሰላ አፕሊኬሽን አልሰማህም እንዴ? ሙሰላ አፕሊኬሽን ምንድነው? ሙሰላ አፕሊኬሽን ማለት በአካባቢ ያሉትን ሚናርና ፎቅ ላይ ያሉ መስጂዶችን ያሳያል። በዛውም እስቲንጃና ኡዱ ማድረጊያ እንዳለውና እንደሌለው ለይቶ ያሳያል። አማርኛና ኦሮሞኛ ቁርአንን ትምህርቶችን ያስተምራል። በትበት በል እንጂ እና በተጨማሪም ሰዓት ሲደርስ ራሱ አዛን ያደርግልሃል አፕሊኬሽን። ይሄን አልሰማህም እስካሁን? ከምንድን ነው የምናገኘው? ከፕሌይ ስቶር እና ከአፕ ስቶር ዳውንሎድ አድርግ ቶሎ በል ሂድ። አላህ ይስጥላችሁ። ይሄ ለራሱ አንድ ሰደቃ ነው ወንድሞቼ፣ በጣም ነው ማለት። ተመልሰህ ግን ወያ በአሁን ፈረስ ትራንስፖርት ደውለሽ ነበር። የቱ ጋር ነው? መጣሁ አወኳት ጫፍ ጋር መጣሁ። አንቺ ነሽ አባዚ ጋር የጠራሽ? አሁን የነበርኩ ግን ፈረስ ነበር የጠራሁት። ብራዚል ፈረስ ነው የጠራህ? እና ታዲያ ምንድን ነው ይሄ? በቅሎ ነው እንዴ? ታዲያ እኔ እኮ ራይድ ነው የጠራሁት አይደል? ፈረስ ታዲያ ቤት ሊመጣ ነው እንዴ? ና ፌርክን ስራ እኮ ነው። ኧረ አይነፋም። ምን እሺ ነው ፈረስ ታመጣለህ እንዴ? ጋሪ እኮ ነው ያመጣው። አይደብርሽም እንዴ? ብራዚል ምንድነው በቴሌኮም ደውለህ ታዲያ ፕሌን ይምጣ እንዴ? የግል ፕሌን ላንተ? አይ ፊች ብራዚል ፊች ከሌባ ነው የምትመስለው ሲያስጠላ። ጋሪ ይዘህ መተህ ፈረስ ራይድ ትላለህ እንዴ? አንተ ብራዚል ምን እሺ ነው? ስራ አይደል ያስኩት? ኧረ ፊች ምን ነው በእናትህ አየር ገጥሽ ይቀላል። ዛሬ ግን ደፍሬ እነግራታለሁ። እኔም ደርሻለሁ። ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ ለአገር ሲታይ ትዕግስታችን በዝናብ የቆየው ፍቅራችን በሀሳብ ይታየኝና እረዳለሁ። የኔ ፍቅር ይሄንን ቀን በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ሰፈራ ነበር። ግን አሁን እነግርሻለሁ በእናትሽ የቤት ስራ ጻፊልኝ ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባል ልጠይቅ ሄዳለች። አንተ ውሻ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፏለች ውሻ ሚስተር ተረኛ ታክሲ ግባ ተቀጥ ለነዋሪዎቿ ምቹ ከተማ እናድርገን። አንተ የልጅ ቅንድብ ገና በልጅነት ጀላት እንደበላ ስልክ ትልባለህ። አንተማ ቤት እንግም ትቆርጣለህ። በዚህ ቤት ነው የት ነው የምትገባ? አንቺ ወይሸላ ይጥስር ገብቼ ለመመለስ ግጅ የማያርግ ልጅ ከምጣድ ያስታ። ሰላም ዋላችሁ። ቤት ተሳሳትኩ መሰል ይሞጭ አልነበረው እንዲህ ስገባ ቤት እንትን የማብራት ክፍል ተብዬ ኮል ሰፈር ሰላም ናችሁ። ቻርጁን ላንጣላችሁ እና አረ ወሰዱት ልቀቁኝ። ሃይዶን የሀብታም ብሎ ጊላዛሪ የቤት ሰራተኛችን መታ በጧት ቀሰቀሰችን። አንጭፍተውን እዚህ ቤት ከ5 በፊት አትቀስቀሱኝ አላልኩም እንዴ? ምንድነው የምትረብሹኝ አልኩኝና ያው ተነሳውኝና የግሌ ጅም ቤት አለችኝ። እዛ ያው ሀብታም አይታወቅም ስኳር፣ ደም ግፊት፣ ምቾት ስለሚገለን ብለን አሳስበን ወደ ስፖርት እንገባለን። 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረትን ገባዋለን ነው ላነሳስን። አንተ ዶቲ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብ ነው ያሸከማችኝ። አንተማ ውርስ ለመውረስ እኔ ለመግደል ቶብላ መጣም አይን እንዳለኝ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችን እንገባለን ይላል። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ። ሂድ ወጣ አንተ ምን ታሽከሽካለህ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነግሬያለሁ። ኦምቢካል ባንድ ጥይት ጭንቅላት ነው ወተን ና አልኩኝና ስልኩ ያው ስለማልፈልግ ይዘው ጣውጣውጣ እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምንከፍልባቸው ምርጥ ክላስ ስላለኝ አስመር አይ ጂንስ አልለብስም ዛሬ ጂንስ አልለብስም። ምንድነው ጂንስ አላርጂክ ልታስይዙኝ ነው አልኩኝና ዞር ስል አንድ ለቫኬሽን ያስቀምጥኳት ሱፍ ነበረችኝ። አንተውስ ምንድነው አስማጅ ስጉጤን አንተ ልበታትኝና ጥውጣ ከዚህ ምን አባንስ ያስወጥታል አልኩኝና
አለበስኩኝ። ከአሜሪካ ያመጣሁት ይሄ ሽቶ መንሱር ቤት ገብቶ አያውቅም። መንሱር ያውም ጥራልኝ፣ እሱን ቱርክ ማስደረግ ነው የምፈልገው አልኩና ተቀብጬ እሱን ቀባውና አስወጣሁት። ወደ ቁርስ ቤታችን ተረጋግተን ይላል። ያው ቤት እኔ ደግሞ ስጋ ምናምን የግመል ስጋ፣ የበግ ስጋ፣ የበሬ ስጋ ነውና ሞዶ አንድ ሁለት ቁርጥ በስሷ አነሳን። እንዴ ጭራሽ ለኔ ፍርፍርና ሩዝ ሆዴን አልቃችል ገሊን ውጪ ከዚህ ቤት እንዳልሽ አልኩኝና እጅግ በማረና በተዋበ ሪፈንት ህንጻ ላይ ሞቢሊቲና ድጋፍ ማይክሮ ፋይናንስ በዋይዴ ኤሌክትሪክ መኪና መሸጫ ለመግዛት ሄድን። በ50% መውሰድ ትችላላችሁ ሲሉ በግማሽ ክፍያ በሬ ለሚያክለው ጋርዳችን በግማሽ ክፍያ ገዝተንለት ሄድን። እናንተም ኑ በግማሽ ክፍያ በዋይዴ መኪና ይውሰዱ ይሎታል። ሞቢሊቲና ድጋፍ ማይክሮ ፋይናንስ አድራሻ ቦሌ ቡልቡላ ማርያም ማዞሪያ ሪፈንት ህንጻ ላይ እንገኛለን። ፈጥነው ይደውሉ። አረረበላችሁ ትልቅ ሀከር እንኳን ገባ ብለህ ጠር እንጂ ልጆቹን እዚህ እግራቸውን አሳስረህ ልትገላቸው ነው እንዴ? ጥንቅሽ እንኳን አንዳንዴ እየዘራህ ብላ እህል ተሰጥቶ የት ጋር ይሆናል? ጉርብትናችን ለመቼ ነው? መሬት እግዚአብሔር አይደል? እኔ በፈጣሪ አገኘዋል። ለዚህ ካልሆነ እንኳን ጉርብትና ምን ይሰራል እንዴ? አንተ ደግሞ ና ጸጉር ብቻ ገብቶ ገባ ብለህ ጠር ይሄንና አንተ ነገር ቀበሌ ልጅዋል ገፍተህ ብቻ ይነስከረኝ ነገር በላቸው ጋር ጎረቤት አረካኝ ገፍተህ በጣም ገፍተህ በታችኛው ገፍተህ ቤተን ስቴዲየም አረከው። እኔ የት ጋር ነው በልቼ ቆረጣች ወደ ጎን እኮ ነው የምጠኛው። አጣበቀኝ እኔ አረዘንልኝ ተጀመረ ሲስ አይመሞቅበት ነው። አንተ ምን ትሰራበታለህ? እኔ ላሞቼን ማስገጥበት ነው። ምን አለ አንተ ምን አለ? መጀመሪያ ይሄ የገባ ጸጉርህን መልሰው እኔ በውታ ከመግባት ይመለሳል። አሁን አፈር ብላ በስብስ አረባክ ለጎኔ ማረፊያ እንደው ገፍተህ አንተ ገፊነስ ጀመር። ልጆቼን እግራቸው ተሳሰረ እንዴ? ሚስቶቼንም አንተ ትቀማኛል፣ ሚስቴንም ትቀማኛል። ወሬት ጀኔን ትልብላ እከክ አለ ሰላጣው ወይ ጋሽ እንዴ ሰላጣ ብለውማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ከመሸጥ በፊት ጥቅሙን ተናግሬ ነው የሚሸጠው። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋከር ማድረግ ይችላል ብሎ ቤት ይሄን ጫፉን ቆርጣው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት። ይቺኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይሄ ግራ ወሃፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈራቁት ይመታውታል። እናታች ከበራ በጋዝ ቁርጥ ቤት አወቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። እንደው ጋሼ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር። አረ ምንድን ያለ ከዛ ስልካ 10 ብር። አረ ትናንት ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ። ከዚህ አታሳስቱ ጋሼ በጥፊ ብዬ ፈሶ እንዳላስመልጠው ሂዱ። ተጋዚ ሀብታም አይቆየውም እንዴ? ይከተለኝማ 3 ዱለት ነው የምሰራው። ሀብታም ልጅ መስየው ነው መሰለኝ። ቀበሌ ቤት ታውቂ አልሰጠውም ያለውን ሰው መስየው ነው መሰለኝ። ሊገለኝ ነው። እኔ እኮ ብቻዬን ላናግረው ነበር ግን ፈራሁኝ። ህዝብ ነው ሰውዬው። ድረሱልኝ የፈጠነ ለዚህ ቀን ካልብላችሁ ምን ታደርጉልኛላችሁ? መጣው በቃ ሰው ነው ይዘር መጣን በለው ወንድም ያለው መጣን በለው ወንድማችን ያልሆነ መጥኝቼ መጣችሁልኝ። ለአንድ ብርቱ ሁለት ከንቱ ነው። ግቡት ና ግቡ። ይሄ ጅብ ጥላ ሄዳችሁ እኔስ ብቸኛ ነኝ ወንድሜ አይደለም እኮ ይሄንን ስልክ ከምትወስድብኝ ለምን ዲጂታል ዕቁብ ያመጣውን ቻሌንጅ ተቀላቅላ አይፎንና ሌሎች አሪፍ ሽልማቶችን አትሸልም? ማለት እኔ ባዮ ላይ ባስቀመጥኩት ሊንክ ገብተህ የራስህን ስልክ ቁጥር አድርገህ ጄኔሬት አድርገህ ዘመድ አዝማዶችን ሁሉንም በአንተ ስም አስገብተህ አይፎንና ሌሎች A55 ስልኮችን ተሸላሚ መሆን ትችላለህ። እውነትን ነው? እውነቴን ነው ብራዘር። ውሸትም ቢሆን አልለቅህም። ኧረ ችግር የለውም። ደግሞ ሌላ ያልነገርኩህ ከጥቅምት 24 እስከ ህዳር 11 የሚቆይ ቻሌንጅ ስለሆነ ፈጥና አስመዝግብ። አፕሊኬሽኑን ዳውንሎድ ማድረግ ደግሞ እንዳይረሳ ብራዘር። ወንድሜ እሺ ነበር። አመሰግናለሁ። ኧረ እሙዬ ምን ነው ከኔ ትርኮ አንቺ ልብሱን ቀርመሽ ለብሰሽ መጣሽ። እሙ አንቺን አይደል እንዴ ሳፋሪ እሙዬ እንዴት ነው የምታምሩ? ለሰፈሩ አዲስ ነሽ እንዴ? እዚህ ሰፈር ለመጀመሪያ ጊዜ እንደንቺ እኔ ቆንጆ ሳይ ነው። ይሄ ልብስ ደግሞ ያምርብሻል በጣም። 5G ኔትወርክ ነሽ እንዴ? ምን ነው ፈጠንሽሳ? ነይ እያልኩሽ አይደል እንዴ? ቆይ እንደውም አንዴ ጠብቀኝሽ። ምን ይመስላል? አንቺ በሰፈሬ መተሽ እንደዚህ ታያለሽ እንዴ? እኔ በህይወት እያለሁ አንቺ ፎገረ ገድዬ ነው ማረው። ዛሬ ማለቀው ነው ያሳይኝ። ይሄ ነው
ወገቤን አቅለበለበኝ። ወገቤን መታኝ። እኔ ብሎም ተላካፊ ልክፍት እናቴ ድረሽ እናቴ ሞትኩልሽ።